ዕለታዊው የምንዛሬ መረጃ ምን ይመስላል? አሁን ያለበት የምንዛሬ ዋጋ በምን ያህል እየተዘረዘረ ይገኛል የሚለውን በንግድ ባንክ፣ በአዋሽ፣ በብርሃን እንዲሁም ደግሞ በአቢሲኒያ ባንክ መረጃን ይዘንላችሁ መጥተናል። ዛሬ ቀኑ ሚያዝያ 3 2018 ዓ.ም የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ ኩዌት ዲናር፣ ቻይና እንዲሁም የዲርሃምን የሳውዲ ሪያልን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቪዲዮ እንዲሁም ደግሞ ለዩቲዩብ ቻናሉ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃችኋለን። ቀጥለን የምንሄደው ወደ መረጃችን ነው የሚሆነው። እስከ መጨረሻው ድረስ መቆየት እንዳትረሱ። ከንግድ ባንክ ምንዛሪ መረጃችን እንሄዳለን። ከዛ በፊት ግን ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ፣ ወይም ደግሞ ለፋሲካ በዓል እንኳን አደረሳችሁ እያለን ወደ መረጃችን ነው የምንሄደው። ከንግድ ባንክ ስንጀምር መልእክት አለኝ ይላል የኢትዮጵያ ንግድ ባንክ መረጃ። በእያንዳንዱ ምንዛሪ ተመን ላይ በተለይ ደግሞ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ሴንድ፣ በቦቲም እና በላኪ ሬሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የሐዋላ አስተላላፊ በኩል ገንዘብ በሚላክላችሁ ሰዓት ላይ ከዕለታዊ የውጭ ምንዛሬ የመሸጫ ተመን ላይ 10 ብር ተጨማሪ ጉርሻ እናበረክታለን ብሏል የኢትዮጵያ ንግድ ባንክ መረጃ። ምንዛሬውንስ በስንት እየዘረዘረ ይገኛል የሚለውን ስንመለከት የአሜሪካ ዶላርን በ156 ከ13 በመዘርዘር ይገኛል። ፓውንድ ስተርሊንግን በ202 ከ93፣ ዩሮን በ180 ከ48፣ ስዊስ ፍራንክን ደግሞ በ191 ከ56 በመዘርዘር ይገኛል። የኩዌት ዲናርን በ499 ከ27፣ የቻይና ዩዋንን በ22 ከ35፣ ዲራምን በ42 ከ52፣ የሳውዲ ሪያልን ደግሞ በ41 ከ58 ዛሬ በመዘርዘር ላይ ይገኛል። ይህ የዛሬ የሚያዝያ 3 2018 ዓ.ም የኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ ተመን ነው ማለት ነው። ቀጥሎ የምንመለከተው ደግሞ የአዋሽ ባንክ ነው የሚሆነው። አዋሽ ባንክም መልእክቴን ስሙኝ ይላል። በተለይ ከዕለታዊ ተመን ተጨማሪ የ10% ጉርሻ አለው ይላል። በተለይ ደግሞ በውጭ ሀገራት ከወዳጅ ዘመድ በሐዋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛው ገንዘብ በተጨማሪ የሆነ 10% ጉርሻን ያገኛሉ ብሏል። ይህ የአዋሽ ባንክ መልእክት ሲሆን የአሜሪካ ዶላርን በመሸጥ የሚገኘው በ157 ከ15 ሲሆን ዩሮን ደግሞ እየሸጠ የሚገኘው በ185 ከ24 ነው። የግሬት ብሪተን ፓውንድን በ211 ከ78 ይሸጣል። በስዊስ ፍራንክን ደግሞ በ199 ከ69 ነው በመሸጥ የሚገኘው። የሳውዲ ሪያልንስ በስንት እየሸጠ ይገኛል ካላችሁኝ በ43 ከ98 ነው በመሸጥ የሚገኘው። ዲርሃምን ደግሞ በ44 ከ94 በመሸጥ ላይ ይገኛል። የካናዳ ዶላርን በ113 ከ72 የአዋሽ ባንክ ዛሬ ላይ በመሸጥ ላይ ይገኛል ማለት ነው። ወደሚቀጥለው ባንክ ስንሄድ የምናገኘው ባንክ ቀጥሎ የአቢሲኒያ ባንክ ነው የሚሆነው። አቢሲኒያ ባንክ በስንት እየሸጠ ይገኛል፣ ሌሎቹን ምንዛሬዎች እንዲሁ የሚለውን እንመለከታለን። እስከ መጨረሻው ድረስ አብራችሁ መቆየት አትርሱ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ዕለታዊ እንደዚህ አይነት ተመሳሳይ የሆኑ የምንዛሬ ተመኖችን ማግኘት ትችላላችሁ ማለት ነው። የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲራምን፣ ስዊስ ፍራንክን፣ የካናዳ እንዲሁም የሳውዲ ሪያልን በዋናነት በአራት ባንኮች በአቢሲኒያ፣ በንግድ ባንክ፣ በአዋሽ እና በብርሃን ባንክ በየዕለቱ የምታገኙበት ቻናል ነው። ምን እሱ ብቻ በተጨማሪም ደግሞ የውጭ ምንዛሪ ተጨማሪ የወርቅ መረጃዎችን እጅግ በጣም ወሳኝ በሆነ ሁኔታ በዕለታዊ እንዲሁም ደግሞ ዋና ዋና የሆኑ ወርቆችን በምትፈልጉበት ሰዓት ላይ በሀገር ውስጥ እንዲሁም በውጭ ያሉትን ግራሞችን ለይተን የምናቀርብበት የዩቲዩብ ቻናላችን ነው። የተጨማሪም የቢዝነስ ሀሳቦችን ስትፈልጉ ቻናላችንን መጎብኘት አትርሱ። የአቢሲኒያ ባንክ በዛሬው ቀን በስንት እየሸጠ ይገኛል? የአሜሪካ ዶላርን ካላችሁኝ በ156 ከ87 ይሸጣል። ፓውንድ ስተርሊንግን 212 ከ48 ነው የሚሸጠው።
ዩሮን በ185 ከ88 ይሸጣል። ዲራምን ደግሞ በ45 ከ09 ነው በምሽጥ የሚገኘው። ስዊዝ ፍራንክን በስንት እየሸጠ ይገኛል ካላችሁኝ በ197 ከ46 በምሽጥ ይገኛል። የካናዳ ዶላርን ደግሞ በ112 ከ84 በምሽጥ ይገኛል። የሳውዲ ሪያልን በ44 ከ63 በመሸጥ ይገኛል። ይህ የአቢሲኒያ ባንክ የምንዛሬ መረጃ ነው። ተጨማሪ መልእክትም አለው። 4% ተጨማሪ ጉርሻ ይለናል። የአቢሲኒያ ባንክ የውጭ ምንዛሬ ተመን ላይ ዛሬ ሚያዝያ 3 2018 ዓ.ም ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ ሪያና ሌሎች ገንዘብ አስተላላፊዎች በኩል የተላክላችሁን ገንዘብ በባንኩ በኩል ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፉ ከቀልጣፋ መስተንግዶ ጋር ይህንን የ4% ተጨማሪ ጉርሻን አበረክታለሁ ብሏል የአቢሲኒያ ባንክ መረጃ። ቀጥሎ የምንሄዱ ደግሞ የብርሃን ባንክን ነው የምንመለከተው። የብርሃን ባንክን የአሜሪካ ዶላርን በ157 ከ09 በመሸጥ ይገኛል። ፓውንድ ስተርሊንግን በ208 ከ24 እየሸጠ ነው የሚገኘው። ዩሮን ስንመለከት በ181 ከ55 ይሸጣል። ዲራምን በ42 ከ76 በመሸጥ ይገኛል። የአውስትራሊያ ዶላርን ደግሞ በ108 ከ94 ነው የሚሸጠው። የካናዳ ዶላርን በ112 ከ82፣ ስዊስ ፍራንክን ደግሞ በ196 ከ56 በመሸጥ ላይ ነው የሚገኘው። ይህ የብርሃን ባንክ መረጃችን ነው። ተመልካች አድማጮቻችን ተጨማሪ ጉርሻ አለኝ ይላል። እንዲሁም የብርሃን ባንክ መረጃ 10 ብር ተጨማሪ በእያንዳንዱ ዶላር ላይ በበዓል ወቅት ከባህር ማዶ የተላከላችሁን ገንዘብ በባንክ ስትቀበሉ በጥሬ ገንዘብም ስትመነዝሩ በእያንዳንዱ ዶላር 10 ብር ጭማሪና ልዩ ልዩ ስጦታዎችን አዘጋጅተናል ይላል የብርሃን ባንክ። እንደተመለከታችሁት አድማጮቻችን የንግድ ባንክን፣ የአዋሽን፣ የአቢሲኒያና የብርሃን ባንክን የዛሬን መረጃ በዚህ መልክ አቅርበንላችኋል። በተጨማሪ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ፣ መልካም በዓል።